ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ የቻናላችን ቤተሰቦች፣ እንግዲህ በዛሬው ትምህርት ይዤላችሁ የመጣሁት የአማርኛ ፊደላትን እንዴት አድርገን ማንበብና እንዴት አድርገን ቅርጻቸውንስ መለየት እንችላለን የሚሉትን በክፍል 1 ይዤላችሁ መጥቻለሁ። እንግዲህ ከፋፍዬ በደንብ በሚገባችሁ መንገድ በክፍል 1 እና በክፍል 2 ሙሉ ትምህርቱን የአማርኛን ፊደላቶችን አንድ ባንድ የማሳያችሁ ይሆናል። እናንተ ይህን ቪዲዮ እስከመጨረሻው እንድትከታተሉ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልሁኝ የሚጠቅማችሁ ለጀማሪ ተማሪዎች ነው። ጀማሪ ተማሪዎች ምንም የአማርኛ ፊደላትን ቅርጽና ድምጻቸውን ማወቅ የማይችሉ ጀማሪ ተማሪዎች በደንብ አድርጋችሁ በስራ ቦታም ይሁን በየትኛውም ቦታ ላይ ሆናችሁ ይህን ቪዲዮ ብታደምጡ እንዲሁም ብትከታተሉ እረፍት በምትሆኑበት ሰዓት ሙሉ ውጤታማ እንደምትሆኑ ሙሉ ተስፋ ነኝ። አሁን ቀጥታ ወደ ትምህርቴ ይጃችሁ ሄዳለሁ። እንደነገርኳችሁ የአማርኛ ፊደላትን ለማንበብ መጀመሪያ የአማርኛን ፊደላት አወቃቅራቸውን ማወቅ በጣም ወሳኝ ነው። የአማርኛ ፊደላት አወቃቅራቸው በሰባት የአማርኛ አሃዝ የተከፈሉ ናቸው። ለምሳሌ ወደዚህ ስትቆጥሩ እኒን 7 ናቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን እነዚህ ብዛታቸው ወደዚህ 7 ናቸው። እኒንም ብትቆጥሯቸው 7 ናቸው። ሁሉም የአማርኛ ፊደል 7 ናቸው። ስለዚህ የአማርኛ ፊደላት 7 ከሆኑ ሁሉም እንዴት መለየት እንችላለን የሚለውን ደግሞ እስከ መጨረሻው ተከታተሉ ይነግራችኋለሁ። ከዚህ ትምህርት ብዙ ውጤታማና እውቀት እንደምትጨምቱ ባለሙሉ ተስፋ ነኝ። አሁን ቀጥታ ወደ ትምህርቱ ሲሄድ ይቺ የአማርኛ ፊደል የመጀመሪያ ፊደል ሀ ትባላለች። የአማርኛ ፊደል የመጀመሪያ ፊደል ሀ ትባላለች። ይቺ ደግሞ ለ እንላታለን። ለ። ይችን ሀ እንላለን። ይች ሀ ብያችኋለሁ። ይችን ሀ። እንዴት አንድ አይነት ሆኑ ብትሉ የቅርጽ ልዩነት እንጂ ያላት ይች እና ይች ቅርጻቸው ይለያያል። ድምጻቸው ግን ተመሳሳይ ነው። ሁለቱ ሀ ናቸው። እንደዚህ አይነት የሆኑ ፊደላት ሞክሸ ፊደላት ይባላሉ። ይች ደግሞ መ እንላታለን። መ። ይች ሰ። ይችን ደግሞ ረ እንላለን። ረ። አሁንም ይች ሰ እንላታለን። አያችሁ፣ ይች ሰ ብለናት ነበር። በተመሳሳይ ይችም ሰ። ልክ እንደ ቅድሟ ሀ ይችንም ሀ እንዳልናት ይች ሰ ይችም ሰ። እኒም ሞክሸ ፊደላት ይባላሉ። ይች ደግሞ ሸ ትባላለች። እስኪ የመጀመሪያ ፊደላቶቹ እንደዚህ አድርጌ ከነገርኳችሁ ቀጣዮቹ ወደዚህ ያሉትን እንዴት አድርገን እንጠራለን የሚሉትን በደንብ እናያቸው። እናንተ እኔ የምለውን እየተከታተላችሁ ቪዲዮውንም እያቆማችሁ መከታተል ማለት መለማመድ አለባችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይቺ ደግሞ ለ እንላለን ብያለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ።
በተመሳሳይ ይች ሃ እንላለን ብያችኋለሁ። እንደዚች አሁንም ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሳ ሱ ሲ ሳ ሴ ስ ሶ እሺ እች ረ ሩ ሪ ራ ሬ ር ሮ ማን አልኳችሁ? ይችን ረ። እሺ ይችን ደግሞ አሁንም ሳ ሱ ሲ ሳ ሴ ስ ሶ። እሺ አሁን ይችና ይች ሰ ናቸው። ይችም ሰ ይችም ሰ አያችኋት። ስለዚህ ሞክሸ ፊደላት ይባላሉ። ይች ደግሞ ሸ እንላታለን። ሸ ይች ሳ ስትሆን ይች ሸ ሸ ሹ ሺ ሻ ሼ ሽ ሾ። አሁን እናንተ በደንብ መያዝ ያለባችሁ መጀመሪያ እኒህ የመጀመሪያ ፊደላቶቹን ለይታችሁ አጥርታችሁ መያዝ አለባችሁ። ሀ ለ ሀ መ ሰ ረ ሰ ሸ የሚባሉትን አጥርታችሁ መያዝ። ከዛ ደግሞ እኒን ከያዛችሁ ወደዚህ ለማንበብ ደግሞ ይኸው አግድም ወደዚህ ለማንበብ ከፈለጋችሁ ሃንና ለን በደንብ አጠርታችሁ ሁለቶችን ከጠራችኋቸው ሃን በደንብ አጠርታችሁ ከያዛችሁ ለንም አጠርታችሁ በደንብ ከያዛችሁ ሌላው ተመሳሳይ ነው፣ አይከብዳችሁም። ድምፁ ቅላጼው አንድ አይነት ስለሆነ አይከብዳችሁም ማለት ነው። ስለዚህ እስካሁን ሀ ለ ሀ መ ሰ ረ ሰ ሸን ካየን ቀጣይ ቀሪዎችን ፊደላት ደግሞ እስኪ እናያቸው። እች ደግሞ ቀ እንላታለን። ቀ በ ተ ቸ ሀ ነ ኘ። አያችሁ ሁሉ አንድ አይነት አጠራር አላቸው። ካወቃችሁ ተረዳችሁኝ። ቀ በ ተ ቸ ሀ ነ ኘ። አሁን ቅድም ያሳየኋቸው እዚህ ላይ ይችን ሀ ብለናታል። ባሳለፍነው በተማርነው ቪዲዮ ላይ ይችን ሀ ይችንም ሀ ብለናል። ምንድናቸው? አንድ አይነት ድምፅ ሲኖራቸው ነው ያልኋችሁ፣ ሞክሸ ፊደላት። ከዚህ ላይም ሀ ይች ትባላለች፣ ሞክሸ ፊደላት ናት። ይችም ተመሳሳይ ድምፅ ግን ቅርጻቸው የተለያየ። እስኪ ወደዚህ ወደ አግድም እንዴት እንደሚጠሩ እንበላቸው። ቀ ቁ ቂ ቃ ቄ ቅ ቆ ች በ ቡ ቢ ባ ቤ ብ ቦ። እሺ ታ ቱ ቲ ታ ቴ ት ቶ። እቺ ደግሞ ቸ እንላታለን። ቸ ቹ ቺ ቻ ቼ ች ቾ። እሺ ይች ሃ እንላታለን። ሃ ሁ ሂ ሃ ሄ ህ ሆ
ሆ። ይችን ደግሞ ነ እንላለን። ነ ኑ ኒ ና ኔ ን ኖ። እሺ የመጨረሻ ፊደል ኘ እንላለን። ኘ ኘ ኙ ኚ ኛ ኜ ኝ ኞ። ያችሁ። ስለዚህ እናንተ ማወቅ ያለባችሁ እኒህን የመጀመሪያ ፊደላትን ለይታችሁ ማወቅ፣ ወደ አግድም ያሉት ግን አንዱን ከያዛችሁ ሁሉ ተመሳሳይ ስለሆነ ይገባችኋል አጠራሩ። ስለዚህ ምን ወደ ታች ለመያዝ ቀ በ ተ ቸ ሀ ነ ኘ ናቸው።